ሰሞኑን ከኢትዮጵያ ሰማይ ስር ህወሓት ያለፈው የበላይነቱን አፍቆት ይህንኑ ህልውናውን አሰላስሎ ለመጓዝ ሲዳክር ፋኖ የተገፋውን የህዝብ ብሶት አርግዞ ለፍትህ ሲዋደቅ፣ አብይ አህመድ ደግሞ የተወጠረን ስልጣን ለማረጋጋት ሲኳትኑ ይታያሉ። የአራት ኪሎ መንግስት በሁለት መንገድ ላይ ቆሟል። በአንድ በኩል ለጥቅም ብሎ የሚጮኸው ህዝባዊ ወያነ ሓርነት ትግራይ ህወሓት፣ በሌላ በኩል ለህልውናው ብሎ እምቢ ያለው ፋኖ። አብይ አህመድ ከህወሓት ጋር ለመታረቅ የግድ ፋኖን መስዋዕት ማድረግ ይጠበቅበታል። ፋኖን መስዋዕት ለማድረግ ደግሞ አቅም የለውም። እናም ፖለቲካው የዜሮ ድምር ሆኖ ቀጥሏል። ፋኖ እስካለ ድረስ ወልቃይት በአብይ አህመድ ጉሮሮ ላይ እንደቆመች አጥንት ነች። ልትዋጥም ልትተፋም አትችልም። ህዝባዊ ወያነ ሓርነት ትግራይ ህወሓት መቀለ ሆኖ መጣው ለአጠፋው እያለ ለጠቅላይ ሚኒስትሩ ዛቻውን ሲወረወር፣ ጠቅላይ ሚኒስትሩ አባ ከና ሳይሉ በዝምታ መመልከትን መረጡ። ይህ የህወሓት ጩኸት የጦርነት ነጋሪት ወይስ የብልጽግናውን የአራት ኪሎ የልብ ትርታ ቀጥ ለማድረግ የታሰበ የፖለቲካ ቁማር? ብልጽግናን ከህወሓት ጩኸት ይልቅ ከአማራው ምድር ነበልባል እሳቱን ያነሳው ፋኖ እንቅልፍ ይነሳዋል። ከተባበሩት መንግስታት ድርጅት ዋና ጸሐፊ እስከ ዓለም አቀፍ የመገናኛ አውታሮች ስለ ህወሓትና ጠለምት እየተቀባበሉ ሲያወሩ፣ ጠቅላይ ሚኒስትሩም ሆኑ ሚኒስትሮቻቸው ዝምታ መርጠዋል። ከዚህ ቀደም የሰሜኑ ጦርነት ሲጀመር የወታደር ዩኒፎርማቸውን ለብሰው በአገሪቱ ቴሌቪዥን በመከሰት ህወሓት ጦርነት መክፈቷን ለመላው የኢትዮጵያ ህዝብ የተናገሩት አብይ አህመድ ዛሬ ላይ እሳቸውም ሚኒስትሮቻቸውም ቤታቸውም ጸጥ ጭጭ ብለዋል። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት በተከታታይ ስለ ፋኖ ቢጽፉም ስለ ህወሓት ግን ዝምታ መርጠዋል። ይህ ደግሞ የሚያሳየው የአብይ አህመድ የልብ ትርታ ያለው ከአማራ ምድር እንጂ ከህወሓት መንደር እንዳልሆነ የሚያሳይ ነው። የኢትዮጵያ የፖለቲካ እምብርት የሆነችውን ወልቃይት ለህወሓት አሳልፎ ለመስጠት ከወሰነ ሰነባብቷል ቢባልም ይህ ውሳኔ ወንበሩን ከስር የሚቆርጥ ሴፍ እንደሆነ ጠንቅቆ ያውቀዋል። ወልቃይትን ለህወሓት መስጠት ማለት ፋኖን የአማራን ህዝብና ከተራራ በስተጀርባ በስትራቴጂካዊ ዝምታ ውስጥ ያሉትን የፕሬዝዳንት ኢሳያስ አፈወርቂን ጦር በአንድ ላይ መጋበዝ ይሆንበታል። የኤርትራ ጦር እንደ ኤሊ የተንፏቀቀ መቅረቡ የከባዱን ማዕበል ለማስጀመር 11ኛው ሰዓት ላይ መድረሱን የሚያመላክት ነው። አንድ መሪ እውነትን በመደበቅና ተቃራኒ ምስሎችን በማሳየት የስልጣን እድሜውን ማራዘም ይችላል። ዛሬ በኢትዮጵያ እየተቀነቀነና እየተተገበረ ያለው የፖለቲካ ስልትም ይኸው ነው። ህወሓት ጠቅላይ ሚኒስትሩን መጣውላ አጥፋለሁ እያለ የሚያሰማው ዛቻና የቃላት ጦርነት ወደ ጦርነት መግባት እንደማይፈልግና በቃላት ጦርነት ጫፍ ድረስ በመወጠር የአብይን እጅ ለመጠምዘዝ ያደረገው ሙከራ በ24 ሰዓት ውስጥ በድሮን ጥቃት አቅጣጫውን ቀይሮታል። የህወሓትን የፖለቲካ አካሄድ በሚገባ የተረዳው ጠቅላይ ሚኒስትሩ ህወሓት ሲተማመንበት የነበረውን ኃይልና ሎጂስቲክ ወደ አመድነት ቀይሮታል። ጨዋቱን ለድርድር ትጥቁን ለወረራ እንዳያበቃውም አድርጎታል። የብልጽግናው የአራት ኪሎ እውነተኛ ስጋት የሚመነጨው ከትግራይ ተራሮች ሳይሆን ከራሱ ከብልጽግና ጓዳና የአማራ ህዝብ የልብ ትርታ ከሆነው የፋኖ ኃይል ነው። ይህንን እውነታ ለመረዳት የሩቅ ምስክር አያስፈልግም። የአራት ኪሎ የልብ ትርታ ለካባቸው ዳንኤል ክብረት ተግባራቸው በቂ ነው። አንድ አካል ዝም ያለበት ጉዳይና አጋኖ የሚያወራበት ጉዳይ የዛን አካል እውነተኛ ፍራቻ ያመላክታል። ዓለም አቀፍ የመገናኛ አውታሮች እንዲሁም የተባበሩት መንግስታት ድርጅትን ጨምሮ የጠልመትን ውጊያ ሲያስተጋቡ፣ ዳንኤል ክብረት ግን በዚያ ጉዳይ ላይ ዝምታ መርጠው በአንጻሩ በአንድ ሳምንት በተከታታይ ጊዜ ስለ ፋኖ መጻፋቸው ያገዛዙ የስበት ማዕከል የቱ ጋር እንደሆነ ፍንትው አድርጎ የሚያሳይ ነው። አገዛዙን እንቅልፍ የሚነሳው የነ ደብረጽዮን ዲስኩር ሳይሆን መሬት ላይ ባለው የፋኖ አካሄድና እውነታ ነው። የጉዳዩን ቋጠሮ ይበልጥ የሚያወሳስበው ደግሞ የወልቃይት ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ወልቃይትን ለህዝባዊ ወያነ ሓርነት ትግራይ ህወሓት አሳልፎ ለመስጠት እና የሰላሙን ዋጋ ለመክፈል የውስጥ ፍላጎት እንዳለው ብዙ ማሳያዎች አሉ። ይሁንና ይህንን ውሳኔ ወደ ተግባር ከመቀየር የያዘው ብቸኛው ጉልበት ፋኖ ነው። ብልጽግና ወልቃይትን ዛሬ ቢያፈርስ የአማራ ህዝብ ቁጣ እንደሚወርድበትና የወልቃይት ህዝብ ሙሉ በሙሉ ወደ ፋኖነት እንደሚቀየር ጠንቅቆ ያውቃል። ፋኖ ባይኖር ወልቃይት ትናንትና ነበረ ለህወሓት የምትሰጠው የሚለው መላምትም መሬት የሚረግጠው እዚህ ላይ ነው። የዚህ ማዕበል አሳዛኝ ትዕይንት በአንዳንድ የአማራ ብልጽግና ደጋፊዎች ላይ እየታየም ይገኛል። እነዚህ ወገኖች ለራሳቸው ጥፋት የሚያገለግሉ የብአዴን ብልጽግና የዋሆች ናቸው። ፋኖ እንዲጠፋ የሚወተውቱት የፋኖ መጥፋት ማለት በአብይ አህመድና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል ያለውን የኃይል ሚዛን እንደሚያዛባና ቀጣዩ የግብይት ሜዳ የራሳቸው መሬት እንደሆነ አልተረዱትም። ጥቅማ ጥቅም የጋረደው አይናቸው ፋኖ የአማራ ህልውና የመጨረሻ የመከላከያ ግንብ መሆኑን እንዳያዩ አድርጓቸው
አድርጓቸዋል። ህወሓትም ይህንን የአብይ አህመድን አጣብቂኝ በሚገባ ስለተመለከተ ነው መጣውልህ እያለ የሚጮኸው። አገዛዙ በፋኖ ተወጥሮ ምንም ማድረግ እንደማይችል ስለተረዳም ነው ህወሓት የዛቻ ካርዱን በመምዘዝ ተጨማሪ ትርፍ ለማጋበስ እየሰራ ያለው። ወዲህ ደግሞ ወደ 4 ኪሎ ስንመለከት ከመጋረጃው በስተጀርባ እየተሸረሸሩ ያሉ ተቋማት ምሰሶዎችና የተቋማት ምሰሶዎችና በቀጣይ ሊከሰቱ የሚችሉትን አካሄድ ስንመለከት ጠቅላይ ሚኒስትሩ በውጭ ካለው የፋኖ ተግዳሮት ባልተናነሰ ከውስጥ የብልጽግና መዋቅር መፈረካከሱ እጅግ እያስጨነቃቸው ይገኛል። በተለይም በአማራ ክልል ያለው የባዴን ብልጽግና መዋቅር የተቀባይነት ቀውስ ችግር ውስጥ ከተዘፈቀ ከ3 እስከ 4 መስከረሞችን አስቆጥሯል። የክልሉ ገዢ ፓርቲ አመራሮች በህዝባቸው ጥያቄና ጠቅላይ ሚኒስትሩ ትዕዛዝ መካከል ተቀርቅረው የፖለቲካ ማንነታቸውን አጥተዋል። ይህ ክፍተት ለፋኖ መስፋፋት እንደ ማዳበሪያ እያገለገለው ይገኛል። መንግስት መዋቅር ያለ ብሎ በተማመነባቸው ወረዳዎች ሳይቀር የአስተዳደር ሰንሰለቱ ተበጣጥሷል። ይህ የሚያሳየው ወታደራዊ ብቻ ሳይሆን የስነ ልቦናና የአስተዳደር ውድቀት እንደሆነ ነው። አብይ ወልቃይትን አስረክበው ሰላም አገኛለሁ ብለው ቢያስቡ እንኳን ይህን ውሳኔ ወደ መሬት የሚያወርድላቸው ታማኝ የባዴን ብልጽግና ባለስልጣን አሁን የአማራ ክልል መዋቅር ውስጥ በእጃቸው ላይ የለም። የወልቃይት ጉዳይ የማንነት ጥያቄ ብቻ ሆኖ መቅረቡ ነገሩን አቃሎ ማየት ነው። በዓለም አቀፍ የጂኦፖለቲካ መነጽር ወልቃይት ስትራቴጂካዊ መተላለፊያ ነው። ለህወሓት ወልቃይት ማለት ከዓለም ጋር መገናኛ እምብርቱ ነው። ያለዚያ መስመር የትግራይ ክልል ተቆልፎበት እንደሚኖር ይገነዘባል። በሌላ በኩል ለፋኖና ለአማራ ህዝብ ወልቃይት የህልውናና የደህንነት ዋስትና ነው። እዚህ ላይ ነው የብልጽግናው መንግስት ከኢትዮጵያ አልፎ ከጎረቤት ሀገራትና ከዓለም አቀፍ አያላን ጋር የሚያጋጩት። የወልቃይትን ለህወሓት መስጠት ማለት በቀጥታም ሆነ በተዘዋዋሪ ከሱዳንና ግብጽ ጋር ሊኖር የሚችለውን የደህንነት ስጋት ወደ መሀል ሀገር ማስጠጋት እንደማለት ነው። እዚህ የጂኦፖለቲካ ስሌት ችግሩን በጠረጴዛ ዙሪያ ብቻ ለመፍታት ውስብስብ አድርጎታል። የ4 ኪሎ ዝምታና ማመንታት ከአማራው ህዝብ ቁጣ በተጨማሪ የውጭን ተጽዕኖ ፍርሃትና ከቀጠናዊ ስጋት የመነጨ ሊሆን ይችላል። በዚያ በኩል ደግሞ የፕሪቶሪያው ስምምነት ለጊዜው የትግራይን ጦርነት ቢያስቆምም ለአማራው ህዝብ ጥያቄ መልስ ባለመስጠቱ አሁን ላለው ቀውስ እንደተጠመደ ቦምብ ሆኖ እያገለገለ ይገኛል። የፕሪቶሪያው ስምምነት አከራካሪ ቦታዎች በህገ መንግስቱ ይፈታሉ ሲል ፖለቲካዊ መፍትሄውን ወደ ጎን ትቶ ህጋዊ ሽፋን ያለው ወጥመድ አዘጋጅቷል። አሁን ላይ መንግስት ይህንን የዘገየ ቦምብ ለማምከን ሲሞክር ገመዱ ከፋኖ ጋር ተሳስሯል። ገመዱን ለመበጣጠስ ሲሞክር ቦምቡ ይፈነዳል። ይህ ሁኔታ አንዱን ሊያተርፍ ሌላውን ደግሞ የግድ የሚያከስርበት ጨዋታን ፈጥሯል። ፕሪቶሪያው ስምምነት በህዝባዊ ወያነ ሓርነት ትግራይ በኩል እንዲከበር ከተፈለገ የወልቃይት ጉዳይ መቋጫ ማግኘት አለበት። ያ ደግሞ አዲስና ማለቂያ ወደ ሌለው ጦርነት ከፋኖ ጋር እንዲገባ ያደርገዋል። አገዛዙ በከፍተኛው ውጥረት ውስጥ የገባ እንደሆነ የሚያመላክቱ ክስተቶች እየታዩም ይገኛሉ። ህወሓት ጫና ሲያደርግ መንግስት ወደ አንድ አቅጣጫ ይሮጣል፣ ፋኖ ሲጠነክርበት ወደ ሌላኛው ይሸሻል። በዚህ መሀል ግን አንድ ሊካድ የማይችል ሀቅ አለ። የኃይል ሚዛኑ የጦር መሳሪያ ወዳነገቡ አካላት አጋድሏል። ጠቅላይ ሚኒስትር አብይ አህመድ ከዚያ ዙሪት ለመውጣት እንደተለመደው የፖለቲካ ታክቲክ ሳይሆን መሰረታዊ የፖለቲካ ቁርጠኝነትና እውነትን የመጋፈጥ ድፍረት ያስፈልጋቸዋል ሲሉ ነው የፖለቲካ ምሁር የተናገሩት። ጠቅላይ ሚኒስትሩ ህወሓትን በጦር መሳሪያ የወታደራዊ ኃይል ብቻ ሳይሆን የኢኮኖሚ አቅሙን በማሽመድመድ ማሸነፍን ስትራቴጂው አድርጎታል። ይህ በእንዲህ እንዳለ የዋጋ ንረቱ፣ የውጭ ምንዛሬ እጥረትና የኑሮ ውድነቱ በህዝቡ ዘንድ ያለው የትዕግስት ገመድ እንዲበጠስ እያደረገው ነው። ፖለቲካው መፍትሄ እስካልተገኘለት ድረስ ኢኮኖሚው ማገገም አይችልም። ኢኮኖሚው ካላገገመ ደግሞ የትኛውም የፖለቲካ ኃይል መንግስትም ሆነ ተቀናቃኞቹ ዘላቂ ድጋፍ ማግኘት አይችሉም። ይህ ክፉ አዙሪት የሀገሪቱን የጀርባ አጥንት እየሰበረው ይገኛል። ህዝብ ለመንግስት ታማኝ የሚሆነው መንግስት የህዝቡን ደህንነትና ፍትህ ማስጠበቅ ሲቻለው ብቻ ነው። የብልጽግናው አገዛዝ ግን ይህን አካሄድ በከፊልም ሆነ ሙሉ በሙሉ እየተገበረው አይደለም። ዜጎች ከመንግስት ጥበቃ ማግኘት ሲያቅታቸውም ወደ የመንደራቸውና ጎሳቸው ወደ ታጠቁ ኃይሎች ፊታቸውን እያዞሩ ይገኛሉ። ይህ ሂደት የደህንነት ዋስትና በግልም ሆነ በቡድን መፈለግ ሊባል ይችላል። እርግጥ ኢትዮጵያ ከግለሰብ መብት የቡድንን መብት የምታስቀድም ሀገር ከሆነች ከራርማለች። ጠቅላይ ሚኒስትር አብይ አህመድ ወልቃይትን በተመለከተ የሚወስኑት ውሳኔ መዘግየቱ ብቻ ሳይሆን ውሳኔውን ተከትሎ የህግ የበላይነት ማስከበር ይችላሉ ወይ የሚለው ጥያቄም ተአማኒነቱ ተንሸራሽሯል። ህዝቡ ችግሮችን በጠረጴዛ ዙሪያ ከመፍታት ይልቅ ጉልበት ያለው ያሸንፋል ወደሚል ድምዳሜ እየደረሰ ይመስላል። ይህ ደግሞ ለአንድ ሀገር ህልውና
ከውጭ ወራሪ የበለጠ አደገኛ መሆኑን አውቀው የህወሓት ኃይሎች ያቀረቡትን እንደራደር አደራድሩኝ ጥያቄ በመልካም ጎኑ አይቶ ሊቀበለው እንደሚገባም አንዳንድ የፖለቲካ ምሁራን ሀሳባቸውን እያጋሩ ይገኛሉ። የኢትዮጵያ ፖለቲካ ትልቁ ችግር ሁሉም ተዋናይ ጨዋታውን እንደ መጨረሻ ፍልሚያ መመልከቱ ነው። ህወሓት የህልውናዬ ጉዳይ ነው ይላል፣ ፋኖም የህልውናዬ ጉዳይ ነው ሲል ብልጽግናም የስልጣን ህልውናው አድርጎታል። ሁሉም ወገን ሁሉንም ካላገኘው ምንም አልፈለግም የሚል አቋም ሲይዝ ውጤቱ የጋራ ጥፋት ነው የሚሆነው። ጠቅላዩ አሁን ካሉበት አጣብቂኝ ለመውጣት እንደተለመደው አንዱን ከአንዱ የማጋጨት ስልት ይጠቀሙ ይሆን ብለን ብንጠይቅም ይህ ስልት አልፎበታል። ጠቅላይ ሚኒስትሩ አሁን የገጠማቸው የታማኝነት ክፍተት ሲሆን በሚናገሩትና በተጨባጭ በሚያደርጉት መካከል ያለው ልዩነት ሰፍቶ ህዝብም ሆነ አጋር አካላት ሙሉ በሙሉ እምነት እንዲያጡባቸው አድርጓቸዋል። ቀደም ሲል ካርዶችን በመቀየር ስልጣን የማርጋት ስልት ይሰራ ነበረ፣ አማራን ይዞ ህወሓትን መምታት። አሁን ደግሞ ህወሓትን ተደግፎ አማራን ለማዳከም መሞከር። ነገር ግን ይህ ስልት ተበልቶበታል። ምክንያቱም የፖለቲካ ካርዶቹ አልቀዋል። ህወሓት የአብይን ቃል አምኖ ወልቃይትን በሰላም እንደማያገኝ፣ ፋኖ ደግሞ ከአብይ ጋር የሚያደርገው ውይይት ውጤቱ ከንቱ መሆኑን በተግባር አይቷል። ሁለቱም ወገኖች ወደ ጠቅላይ ሚኒስትሩ ከመመልከት ይልቅ እርስ በርስ እየተያዩ የጉልበት ሂሳብ ማወራረድ ጀምረዋል። መሀል ላይ ያለው መንግስት ዳኛ መሆኑ ቀርቶ ተመልካች ወደ መሆን እየተሸጋገረ ነው። ብልጽግናው መንግስት ፋኖን ለማጥፋት የሚከተለው ወታደራዊ ስልት ለምን እንደከሸፈ ለመረዳት ዛሬ ድረስ ጥረት ቢያደርግም መልስ አላገኘለትም። ፋኖ ካሁን ቀደም ህዝባዊ ያልተማከለና ከየመንደሩ የሚፈልቅ የብሶት ውጤት ነው። መንግስት አንድ የፋኖ መሪ ላይ እርምጃ ሲወስድ ወይም ሲያስር ያ እርምጃው ሌሎች 10 አዳዲስ ፋኖች እንዲፈጠሩ ምክንያት ይሆናል። ይህ አይነቱ የማይመጣጠን ጦርነት ለመደበኛ መከላከያ ሰራዊት አስቸጋሪ ውጊያ ነው። ጥላትህ የራስ ወንድም የራስ ህዝብ ነው። ማንን አጥቅቶ ማንን ይተዋል? እዚህም ነው የአማራን ክልል በኃይል የማረጋጋት ህልም ከእውነት የራቀ ቅዠት የሆነው። የራሱን ድምጽ መልሶ የመስማት አውድ ያለው ብልጽግና መሬት ካለው እውነታ ጋር ተጣልቷል። ዓለም አቀፍ ሚዲያዎች ስለ ጦርነቱ ሲዘግቡ ዝም ማለት፣ ነገር ግን የውስጥ ፕሮፓጋንዳ ላይ ማተኮሩ መንግስት ችግሩን ለመፍታት ሳይሆን ችግሩ እንዳይሰማ ለማድረግ እየተጋ መሆኑን አመላካች ነው። መረጃ ጦርነቱ ላይ የበላይነት መውሰድ ቢቻል እንኳን መሬት ላይ ያለውን ውጊያ መካድ አይቻልም። አብይ የገጠማቸው ፈተና በታክቲክ የሚታለፍ ሳይሆን የመዋቅርና ስትራቴጂካዊ ለውጥን የሚጠይቅ ነው። ህወሓት የድሮ ግርማውን ለመመለስ፣ ፋኖ የህልውናውን ዋስትና ለማረጋገጥ፣ መንግስትም ስልጣኑን ለማቆየት በሚያደርጉ ፍልሚያ አገሪቱ በመሀል እየደማች ነው። ላይ ያለው ምርጫ ሁለት ብቻ ነው። ሁሉን አቀፍ እውነተኛ ብሔራዊ የፖለቲካ መፍትሄ ማምጣት አሊያም አይቀሪ የሆነውን የመንግስት የመፍረስ አደጋ ቁጭ ብሎ መጠበቅ ነው የሚሉ የፖለቲካ ተንታኞች ተበራክተዋል። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። እዚህ ጋር በቃን። አብራችሁን ስለነበራችሁ ወዳችሁና ፈቅዳችሁ ስላዳመጣችሁን ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሻሎም